ወንዶች ስለ ግንኙነት ህይወታችሁና ስለ ብልቶቻችሁ ብዙ ነገር ማለት ነው እንደምትነጋገሩ እናውቃለን። በተለይ ነው ያውቃሉ። ተመካከሩ፣ ግን ስትመካከሩ በማስተዋል ይሁን። በመጀመሪያ ጓደኛችሁ የሆነ ነገር ሆንኩኝ አልጋ ላይ ፐርፎርም ማድረግ እያቃተኝ ነው ሲሉ ማለት ነው ከትዳር ውጪ ሌላ ሴት ጋር እስቲ ሞክረው ብላችሁ የምትመክሩ ሰዎች ኧረ ተው። ሁለተኛ ሴጋ መምታት የምታስጀምሩ ሰዎች ተው። ሶስተኛ ቫያግራ የምታስጀምሩ ሰዎች ተው። የተጎዳ ጓደኛችሁ ግራ የገባ ጓደኛችሁ መጥቶ የሆነ ነገር እየጠየቃችሁ ነው እና ምክር መስጠት የማትችሉ ከሆነ ተው። ብልት አልቆምም ካለ ቶሎ እየጨረሳችሁ ከሆነ ማንኛውም አይነት ነገር ችግር ከተፈጠረ ከባለቤታችሁ ጋር የምትነጋገሩት ነገር ነው የሚሆነው። ከዛ በኋላ ለኔ ነው መታችሁ መናገር ያለባችሁ። ሆርሞን ላይ፣ ነርቭ ላይ፣ ደም ስር ላይ፣ ጡንቻ ላይ ያሉ ችግሮች አሉ። እንደ አግባብነታችሁ መርምረን ሕክምና እናስጀምራችኋለን። ስለዚህ በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ጓደኛችሁን ከማነጋራችሁ ይልቅ ባዮ ለባለው ስልክ ቁጥር ደውላችሁ ቀጠሮ አስይዙ። በሬ ሁል ጊዜ ክፍት ነው። ሰላም፣ እንዴት ናችሁ? ከግንኙነት በኋላ ወዲያውኑ ማድረግ ያለብን 3 ወሳኝ ነገሮችን አብረን እናያለን። ከዛ በፊት ግን ፎሎ እና ሼር በማድረግ ትጀምሩልኛላችሁ ቤተሰብ ካልሆናችሁ። አንደኛው ሽንት መሽናት፣ ወዲያውኑ ዩሪኔት ማድረግ ወይም ደግሞ ጥቅሙ ምንድነው? ኢፍ ባክቴሪያ እንኳን ካለ ያንን ፍላሽ አውት ለማድረግ ይጠቅመናል ሽንት መሽናት። ሌላው የግንኙነት ፍላጎታችሁን የሚጨምሩ ምግቦች ልንገራችሁ። አንደኛ ሀባብ እንግዲህ በጣም ቤስት የሚባለው ነው። ሳይንስ ባክድ ነው። ከፈለጋችሁ ገብታችሁ ሰርች አድርጋችሁ አንብቡ። አንደኛው እንግዲህ ሀባብ ነው። ሀባብ በቃ በጣም ምርጥ ነው ከምትገምቱት በላይ። ደግሞ ሀባብ ለዚህ ፐርፐዝ ነው የሚያገለግለው። ይባላለው ብላችሁ መብላት አቁሙ አላችሁ። ሁለተኛ ደግሞ ለውዝም በጣም ጸዴ ሆርሞናል ባላንስ ያመጣልና በጣም አሪፍ ነገር ነው። ሶስተኛ አቮካዶ በተቻላችሁ መጠን ብሉ። ሌላኛው ደግሞ ቀይ ስር ኢዝ ዘ ቤስት። ምክንያቱም ወደ ብልታችሁ አካባቢ በተለይ ወንዶች የሚሄደውን ናይትሪክ ኦክሳይድ ስለሚጨምር የደም ዝውውራችሁ እዛ አካባቢ አርተሪዎቹ በደም እንዲሞሉና በጣም በፍጥነት ብልታችሁ መቆም እንዲችል ያደርጋል። ስለዚህ ምናለን ወተርሜሎን ወይ ሀባብ፣ ለውዝ፣ አቮካዶ እና ቀይ ስር ግንኙነት ፍላጎታችሁን ለመጨመር ወይም ደግሞ የተስተካከለ ሆርሞናል ባላንስ እንዲኖራችሁ ለማድረግ በጣም ቤስት የሚባሉ ሳይንስ ባክድ ነው የምነግራችሁ። በጣም ቤስት የሚባሉ ምግቦች ናቸው። ሞክሩት። ጾታ የሚወሰነው በአጠቃላይ በወንዶች ነው። ሴት እንድትወልዱም ወንድ እንድትወልዱም የሚያደርጉት የወንድ እንትኖች ናቸው፣ የወንድ ክሮሞዞሞች ናቸው እና ስለዚህ ኤክስ እና ዋይ አይደል ያለው ሪከመንድ የሚደረግ ሁኔታዎች አሉ። ለምሳሌ የወንድ የዘር ፈሳሽ ከ3 እስከ 5 ቀን ይቆያል። ስለዚህ ሳይሞት የበለጠ መቆየት የሚችለው ክሮሞዞም ኤክስ ክሮሞዞም ነው። ሴቶች በምንም ምክንያት ቢሆን ለወንዶች ማድረግ የሌለባችሁ 3 ነገሮች። አንደኛ መጥፎ ጸባዩን ይለውጣል፣ በጊዜ ሂደት ይስተካከላል ብለሽ በጭራሽ ትዳር ውስጥ ለመግባት አለመቸኮል። ሁለተኛ ካለምንም ነገር በባዶ ሜዳ የውሸትና የማይሆን ተስፋዎችን የሚሰጥሽ ከሆነ። ሶስተኛ ቤተሰቦችን የማያከብርና የሚያጣጥል ከሆነ፣ እሱ ብለሽ ከቤተሰቦች ጋር እንድትለያይ የሚፈልግ ከሆነ እውነቴን ነው የምልሽ ይሄ ልጅ ላንቺ አይሆንሽ። ሴቶች የረሳሁት ነገር ካለ ኮሜንት ላይ ጻፉልኝ። በዛውም ፎሎ ማድረጋችሁን እንዳትረሱ።